የተፈጠረበት ዓላማ ሲፈጠር ጀምሮ አብሮ የተሰጠው ባይሆን ኖሮ ጴንጤ ብቻ ነው ምድር ላይ የሚኖረው። ሰምታችሁኛ? ብዙ ሰው በህይወቱ ዋጋ የሚከፍለው የሱም መንገድ ዲስከቨር ሳያደርግ በሌላ መንገድ ራሱን ይፈልጋል። አኖይንቲንግ የሚጠቅማችሁ እናንተ ውስጥ የተቀመጠው ትሬዠር እንዲወጣ በር ይከፍታል። እናንተ ስትፈጠሩ እናንተ ውስጥ የተቀመጠ ማንነት ነው እንጂ አኖይንቲንጉ ያመጣው አይደለም። አኖይንቲንግ የሚሰራው ፐርፐዝ ላለው ሰው ብቻ። አኖይንቲንግ በራሱ አይደለም ወደዛ ነገር የሚጎትታችሁ። አኖይንቲንግ የሚያደርግላችሁ እግዚአብሔር በእናንተ ህይወት ውስጥ ላሰበው ላቀደው ነገር ስፒድ ነው የሚሰጣችሁ አኖይንቲንግ። ዛሬ ማስተምራችሁ ቅባቱ የሚሰራላችሁ ስራዎች በሚል ቅባቱ በህይወታችሁ ሲመጣ የምትካፈሉት አኖይንቲንግ በህይወታችሁ ምን ያደርግላችኋል የሚለውን ነው ምነግራችሁ። ስለ አኖይንቲንግ ያላችሁንም አንደርስታንዲንግ ትንሽ ክሊር ለማድረግ ስለ አኖይንቲንግ እነግራችኋለሁ። መጽሐፍ ቅዱሳችሁን ከያዛችሁ መዝሙር 23 ቴንክ ዩ ጂሰስ። መዝሙር 23 ቁጥር 5 በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። በፊቴ ገበታን አዘጋጀህልኝ። በደንብ ስሙኝ። በፊቴ ገበታን አዘጋጀህልኝ ያለው ቃል በደንብ ስሙኝ። አኖይንቲንግን አንደርስታንድ እንድታደርገው ብዙ ሰው እንደዚህ ይረዳል። አኖይንቲንግ ሲመጣ በቃ ዝም ብሎ ያለ ፐርፐዝ የተቀመጠውን ሰው ዝም ብሎ ነክቶት የሚቀይር ነው የሚመስላችሁ። አይደለም። ብዙ ሰው የተሸወደው እዚህ ጋር ቅባት ሲባል ቸርች ጋር ይሄዳል፣ ብዙ ይካፈላል፣ ምንም ህይወቱ ላይ ግን የሚለወጥ ነገር አታዩ። ቅባቱ ስለማይሰራና ስለማይለውጥ ሳይሆን የቅባቱን ባህሪ ሰው ስላላወቀ ነው። ቅባት ምን እንደሆነ የቅባቱን ኔቸር ሰው ስላላወቀ ነው። ሰው አኖይንቲንግ ይፈልጋል። አብዛኛው ሰው ግን የሚሸወደው አኖይንቲንግ በህይወቱ የሚሰራ የሚመስለው ቸርች ይሄዳል፣ ልከሌን አገኘሁት እኮ ተቀበልኩ፣ ተጫነብኝ፣ ከዛ በቃ ነብይ እንድትሆን ትጠብቃለህ። ከዛ ወይ ደግሞ የሆነ ነገር አይነት ተከፍቶ የሆነ ነገር ማውራት። እንደዛ አይሰራም። አብዛኛው ሰው የሚሸወደው የቅባት ቀን ጸጋን የመካፈል ቀን ሲባል ግር ብሎ ይሄዳል። ተካፈልኩ ነው። አኖይንቲንግ የሚሰራው ፐርፐዝ ላለው ሰው ብቻ። ሰምታችሁኛል? አኖይንቲንግ ሙቭ የሚያደርገው ዌዝ ፐርፐዝ፣ አላማ ላለው ሰው፣ ፐርፐዝ ላለው ሰው አኖይንቲንጉ የሚጠቅመው ለእንደዛ አይነት ሰው። አኖይንቲንግ በራሱ አይደለም ወደዛ ነገር የሚጎትታችሁ። አኖይንቲንግ የሚያደርግላችሁ እግዚአብሔር በእናንተ ህይወት ውስጥ ላሰበው ላቀደው ነገር ስፒድ ነው የሚሰጣችሁ። አኖይንቲንግ አላማው እናንተ ስትፈጠሩ እናንተ ውስጥ የተቀመጠ ማንነት ነው እንጂ አኖይንቲንጉ ያመጣው አይደለም። ከኔ ጋር ናችሁ? ብዙ ሰው አኖይንቲንግ የሆነ አላማ አምጥቶ የሚያስቀምጥበት ነው ይመስለው። አይደለም። አኖይንቲንግ የሚያደርግላችሁ ስፒድ ነው ውስጣችሁ ክሬት የሚያደርገው። ምን አይነት ስፒድ ካላችሁ፣ ለምሳሌ መጽሐፍ ቅዱስ እንደዚህ ይላችኋል። የእናንተ ፐርፐዝ፣ የእናንተ ህይወት አላማ፣ የእናንተ ህይወት ጥሪ ጌታን የተቀበላችሁ ጊዜ ወይ ደግሞ በጌታ ስትሆኑ የጀመረ ነው የሚመስላችሁ። እንደዛ አይደለም። መጽሐፍ ቅዱስ እንደዚህ ነው የሚለው። ዓለም ሳይፈጠር ይላል በፊቱ ይላል አለነውርና ቅዱሳን እንሆን ዘንድ በክርስቶስ መረጠን ይላል። ስለዚህ ሰሌክሽን የጀመረው እናንተ ስትመጡ ሳይሆን ዓለም ሳይፈጠር ወደ ኤግዚስታንስ ሳይመጣ ነው። እግዚአብሔር ዊዝ ፐርፐስ ሰሌክት ያደርጋል። ስለዚህ ዓላማችሁ የጀመረው እናንተ በጌታ የሆናችሁ ጊዜ አይደለም። ዓላማችሁ ውስጣችሁ የተጠራችሁበት ነገር ውስጣችሁ ገና ስትፈጠሩ ጀምሮ አስቀምጦታል። እንደዛ ባይሆን ኖሮ ሰው የተፈጠረበት ዓላማ ሲፈጠር ጀምሮ አብሮ የተሰጠው ባይሆን ኖሮ ጴንጤ ብቻ ነው ምድር ላይ የሚኖረው። ሰምታችሁኛ? ምክንያቱም በቃ ጌታ መንፈስ ቅዱስ የሚል እኛ ብቻ ነን አይደለ? ስለዚህ አኖይንቲንግ ብቻ ህይወትን ምንድነው ጥሪን የሚከፍት ቢሆን ኖሮ ሌላው ሁሉ ዝም ብሎ ነው የሚኖረው ማለት። ከኔ ጋር ናችሁ? ሰው ወደ ምድር ሲመጣ እግዚአብሔር ያንን ሰው ሲያመጣ ውስጡ ያስቀመጠው ፐርፐዝ አለ። ያ ነገር ያድጋል ወይ? ጥያቄ ነው። አዎ ያድጋል። የተጠራችሁበት የምትኖሩበት ማንነት ግን ስትመጡ የተሰጣችሁ ስጦታ ነው። የእናንተ ዲኤንኤ ላይ እንደ ፓተርን ተመዝግቧል። ብዙ ሰው በህይወቱ ዋጋ የሚከፍለው የእሱም መንገድ ዲስከቨር ሳያደርግ በሌላ መንገድ ራሱን ይፈልጋል። ለዛ ነው ሰው ከመንገዱም ጋር የማይገናኘው እግዚአብሔር ከጠራው ዓላማም ጋር ያንን ዓላማ ሳይፈጽም ጊዜውን ጨርሶ የሚሄድ። ከኔ ጋር ናችሁ? ይወላችሁ አንድ ጊዜ ስሙኝ በደንብ ይሄንን አሁን ያልኳችሁ ምሳሌ በደንብ ኢላቦሬት ያደርግላችኋል። አንድ ጊዜ ጌታ ዶክተር ማይልስን ጠየቀ እንደዚህ ብሎ፣ ትልቁ ምድር ላይ ያለው ትሬዠር የት ያለ ይመስልሃል አለው። ትልቁ ትሬዠር የሳውዝ አፍሪካ የዳይመንድ ጉድጓድ ጋር ነው አለ። አይደለም አለ። የአረብ ነዳጅ ጋር ነው ያለው። አይደለም። ብጠራ አይደለም አለኝ። ከዛ የት ነው ያለው ስለው ተነሳለኝና ሰዎች የተቀበሩበት መቃብር ስፍራ ወሰደኝና እዚህ ነው ያለው ትሬዠር አለ። የጴንጤ መቃብር አይደለም የወሰደው። ሰዎች ሁሉ
ሁሉም የተቀበሩበት ቦታ ነው የወሰደው። ይሄ ሁሉ የሰጠውትን ትሬዠር ይዞን የሞተው እዚህ ጋር ነው ትልቁ ትሬዠር ያለው። አኖይንቲንግ የሚጠቅማችሁ እናንተ ውስጥ የተቀመጠው ትሬዠር እንዲወጣ በር ይከፍታል። አኖይንቲንግ ሲመጣባችሁ ጥቅሙ ምንድነው ካላችሁኝ፣ አኖይንት ስታደርጉት ይኸውላችሁ የእግዚአብሔር ፕሪንሲፕል የእግዚአብሔር ሕግ ስለሆነ የእግዚአብሔር ስርዓት ስለሆነ ሰማይ ላይም ስርዓት ሆኖ ነው የተቀመጠው። ሰው በኦይል አኖይንት ስታደርጉት ከዛች ቀን በኋላ ያ ሰውዬ ለእግዚአብሔር ነገር አኖይንት ስለተደረገ የሄቨንን አቴንሽን ይዞ ነው የሚሄደው ያ ሰው። ስለዚህ ሄቨን የዛን ሰው ፐርፐዝ ለማስፈጸም ያንን አኖይንቲንግ የከፈተውን በር እየተከተለ ይመጣል ማለት። ለዛ እኮ ነው መጽሐፍ ቅዱስ ላይ ያዕቆብ ይላል የተኛበትን ድንጋይ አንስቶ ተከለውና ዘይት አፍስሶ ቀደሰዋል። ከዛ ይሄ የእግዚአብሔር ቤት ይባላል አለ። ለምን? አኖይንቲንጉ ፖርታል ስለከፈተ። ከኔ ጋር ናችሁ? በህይወታችሁ ከሌላ እንድትለዩ ያደርጋችኋል አኖይንቲንግ። ተመሳሳይ ሆናችሁ ከምትኖሩበት ጊዜያችሁን ከምትጨርሱበት ይለያችኋል አኖይንቲንግ። ስሙኝ፣ አንድ ነገር ልንገራችሁ። ለምሳሌ ሳገለግላችሁ አኖይንቲንግ ነው አይደል እየተገለጠ ያለው? የጌታ ቅባት ነው አይደል እየተገለጠ ያለው? ለምሳሌ የሰዎች ሚስጥር፣ ሰዎች ሲመጡ የሰዎች ሁኔታ፣ የሰዎች ነገር፣ በረከታቸውን ብዙ ነገር የሚገልጠው አኖይንቲንግ ነው። የአኖይንቲንግ ወደ ሰዎች እየሄደ የሰዎችን ጓዳ ሁሉ እየበረበረ የሰዎችን ህይወት ያስተካክላል። አስተውላችሁ አይታችሁ ከሆነ ሰዎች ሲጸለይላቸው በተመሳሳይ ኬዝ ውስጥ ያሉ ሰዎች ሲመጡ አንደኛው በዛው አኖይንቲንግ መልሱን ተቀብሎ ሊመሰክር ይመጣል። አንደኛው ግን አይመሰክርም። ምንድነው ልዩነቱ? እያዳላ ነው ወይ የሚሰራው ካላችሁኝ፣ የሁለቱ ጋር ያለው ልዩነት ፐርፐዛቸውን የማወቅና ያለማወቅ ጉዳይ ነው። እመኑ። ከኔ ጋር ናችሁ? አኖይንቲንግ ይኸውላችሁ እኛ በእኛ ሲዝን ላይ ቸልተኛ ሆነን ጊዜያችንን ዝም ብለን እናቃጥላለን እንጂ በድሮ የነበሩ ነቢያት እግዚአብሔር በኃይል የሰራባቸው ምክንያት ምንድነው ካላችሁ፣ ለምሳሌ እነ ዳንኤልን ባነሳላችሁ፣ እነ ዳንኤል አንድ ህልም ሲያዩ ያዩትን ህልም እንደ ኖርማል ህልም አድርገው አይደለም ያልፉት። ላዩት ህልም ለቀናት ይጸልያሉ። ያ ማለት ኪውሪየስ ናቸው። ለነሱ ዓላማ ዋጋ ከፍለው ጊዜ ሰጥተው ያንን ነገር ቼክ ያደርጉታል። የሰጡትን ጊዜና ሳክሪፋይስ ስለሚያውቅ እግዚአብሔርም ያ በእነሱ ህይወት ላይ የተገለጠው ትልቁ ነገር እንዲገለጥ ያደረገው የእግዚአብሔር እጅ እያበላለጠ ስለሚገለጥ ሳይሆን ዋጋ ስለሰጡት ነው ነገሩ። ለዛ ነው መጽሐፍ ቅዱስ ዋጋ ለሚሰጥ እንደሚሰጥ ያምን ዘንድ የሚላችሁ መጽሐፍ ቅዱስ። እናንተ ህይወት ውስጥ የትኛውም ቦታ ሂዱ፣ የትኛውም ቸርች ልትካፈሉ ሂዱ፣ የትኛውም የምትወዱት የእግዚአብሔር ሰውም ጋር ሂዱ። መጀመሪያ ግን ራሳችሁን ጠይቁ። ጌታ ሆይ ምንድነው የኔ ፐርፐዝ? ምንድነው ያለውበት ዓላማ? ምንድነው የምታደርገው? ምንድነው በህይወቴ እንዳደርግልህ የምትፈልገው ነገር? ጠይቁ ራሳችሁ። በዛ ነገር ውስጥ መራመድ ስትጀምሩ አኖይንቲንጉ እናንተ ውስጥ ያለውን ጥሪ መክፈት ይጀምራል። የብዙ ሰዎች ጥሪ፣ የብዙ ሰዎች ስጦታ፣ የብዙ ሰዎች እግዚአብሔር ያስቀመጠባቸው ዓላማ እንደሚንቀሳቀስ አምናለሁ። እስቲ አሜን በሉ። ኢቭን ጊዜያችሁ ሄዶ ቢሆን እንኳን በጊዜያችሁ ጅማሬ ላይ ብትሆኑ እግዚአብሔር እናንተ ህይወት ላይ እንድትሰሩት ያደረገውን ነገር ሁሉ ትጨርሳላችሁ። እንድትሰሩት ያስቀመጠውን አሳይመንት ሁሉ ትሰሩታላችሁ። እስቲ አሜን በሉ። ስሙኝ፣ አንድ አገልጋይ ሲናገር ቤስት ዲስክራይብ ያደረገልኝ ደስ ያለኝን ነገር ልንገራችሁ። አኖይንቲንግ ማለት አለ ነዳጅ ማለት ነው አለ። አኖይንቲንግ ነዳጅ ነው ማለት ፊውሉ የሚሰጠው ግብአቱ ለትንሽም መኪና ለትልቅም መኪና አንድ አይነት ነው። ከኔ ጋር ናችሁ? በደንብ ስሙኝ፣ እቺን ሚስ እንዳታረጓት። ለትልቁም የሚሰጠው ለትንሹም አንድ አይነት ነው። ለምሳሌ ገጠር ውስጥ ማሳ ውስጥ የሚሰራ ይሄ ቀስ ብሎ የሚሄዱ መኪኖች ታውቃላችሁ? ቀስ ብሎ በእርምጃ ተቀድሟቸዋላችሁ። እንደዚህ አይነት መኪና እነሱም ነዳጅ ይጠቀማሉ። ቪኤትም ነዳጅ ይጠቀማል። ነዳጁ ነው አይደል መኪናው የሚያንቀሳቅሰው። የመኪናው አይነት ማለት ፐርፐዝ ማለት ነው። አኖይንቲንጉ ማለት ልክ መኪናውን የሚነዳው ነዳጅ ማለት ግን ያ ነዳጅ ከገባ በኋላ አቴንሽናችሁን የሚወስደው ያ ቀስ እያለ የሚሄደው መኪና ሳይሆን ቪኤቱን። ከኔ ጋር ናችሁ? አኖይንቲንጉ ልክ እንደነዛ መኪኖች ነው። አደባባይ ያላችሁን ነው የሚገልጥላችሁ። እናንተ ውስጥ ግን ምንም የምትገልጡት ነገር ከሌለ አኖይንቲንግ ቢመጣም የሚገልጠው ነገር የለም። አንዳንዶች ጋር ደግሞ አኖይንቲንግ እኮ የለም አይደለም፣ ተጭነውባቸው ሪሲቭ አድርጓል፣ ተቀብለዋል። ግን ምን እንደሚሰሩ ለምን እንደሚኖሩ ስላላወቁ አኖይንቲንጉ ያንን ዲስከቨር እስኪያደርጉ ድረስ ዶርማንት ያደርጉታል። በሌላ ቋንቋ በደንብ ስሙ። እንደ ውበቱና እንደ ፍጥነቱ ብቻ ሳይሆን እንደ ታይፑም የሚወስደው ነዳጅ ይለያያል።
ያቺ መኪና የምትወስደውና ይሄ ትልቁ ቬት የሚወስደው ይለያያል። ያ ማለት ፐርፐዛችሁን ዲስከቨር ባደረጋችሁ ቁጥር ራሳችሁን ከአኖይንቲንጉ ጋር ነው ሞር አታች የምታደርጉት። ስለዚህ ይሄ መኪና ብዙ አቋርጦ እንዲሄድ ካስፈለገው ብዙ ነዳጅ ነው የሚያስፈልገው። ስለዚህ መኪናው የፈለገበት ዴስቲኒ ጋር እንዲደርስ ራሱን ከነዳጅ ጋር ዲስኮኔክት ያደርጋል። ከኔ ጋር ናችሁ? አንዳንድ ጊዜ እኮ መኪኖች አሁን ላይ ሲሰሩ እንኳን ኤሌክትሪክ መኪና ተብለው ይነገራቸዋል እኮ ይሄ መኪና የሚሄደው 500 ኪሎ ሜትር ነው። ታውቃላችሁ አይደል? 500 ይሏቸዋል፣ 600 ይሏቸዋል። ያንን ኤሌክትሪክ መኪና ይዘ አይ ችግር የለውም መኪና ይዤ ያለው ብለህ እስቲ ከዚህ ወደ ትግራይ ጉዞ ጀምር። እንደውም ጦርነት ቀጠና ላይ ጨርሶ ቁጭ ይልልሃል። ከኔ ጋር ናችሁ? አኖይንቲንግ ፎሎ የሚያደርገው ፐርፐዝ ነው። ምንድነው አላማችሁ? ምንድነው የምትፈልጉት? አኖይንቲንጉ በህይወታችሁ እንዲከፍትላችሁ የፈለጋችሁት ነገር ምንድነው? ለሱ መልስ ካላችሁ አኖይንቲንጉ ጥያቄዎቻችሁን ይመልስላችኋል። እስቲ አሜን በሉ። አኖይንቲንጋችሁ በርን ይከፍትላችኋል። እስቲ አሜን በሉ። ጌታ ኢየሱስ እኮ ይኸውላችሁ አላማ አለው። ለምን እንደሚኖር ያውቃል። ጌታ በምድር ሲንቀሳቀስ ጥሪው ምን እንደሆነ ያውቃል። ለምን ፐርፐዝ እንደመጣ ያውቃል። ስለዚህ ገና ከብላቴናነቱ ጀምሮ ጊዜውን የት ማሳለፍ እንዳለበት ያውቃል። ከኔ ጋር ናችሁ? የት ጋር ማሳለፍ፣ የት ጋር ጊዜውን ማጥፋት እንዳለበት ያውቃል። ስለዚህ ወላጆቹ እንደ ሌላ ልጆች ኳስ ሊጫወት ወይ እንትን ብሎ ሄደ ብለው ሜዳ ለሜዳ አይደለም የሚፈልጉት። ጠፍቶባቸው ይላል ፍላጎቱን ጥሪውን ያወቀ ሰው ስለሆነ የት እንደሚያገኙት ያውቃሉ። ስለዚህ ቀጥ ብለው መቅደሱ ሲሄዱ ህዝብ ሰብስቦ እያስተማረ ነው። ተገርሞ ይሰሙታል። ማንነቱን ስለሚያውቅ የሚውለው ማንነቱ ያለበት ቦታ በዛ ውስጥ ነው። ራሱን እያሳደገ የመጣው በዛ ውስጥ ነው። ጊዜውን እየሰዋ የመጣው ከሐሳቡ ከተጠራበት ነገር አቴንሽኑን መውሰድ አይፈልግም። ስለዚህ መጽሐፍ ቅዱስ ስለሱ ሲናገር እንደዚህ ይላል። ማርያም መጣችና እንደዚህ ያለችው የሰርግ ቃና ዘገሊላ የተባለው ማለት ነው። በቃና ሰርግ ሲመጣ የወይን ጠጅ አለቀባቸው ይላል አይደለ? መጽሐፍ ቅዱስ ባይዘወይ በጁሽ በሂብሩ ካልቸር ሰርግ ደግሳችሁ የወይን ጠጅ አለቀ ማለት ትልቅ ውርደት፣ በጣም ትልቅ ውርደት ነው። ሰርጉ መጽሐፍ ቅዱስ ለምን ያህል ጊዜ ሆነ ነው የሚላችሁ? 3 ቀን ይላችኋል አይደል? ምልክት ነው ጌታ እየተናገረ ያለው ራሱ ከራሱ ጋር ነው እያንዳንዱ ምልክት እያደረገ ያለው። 3 ቀን የሱ የ3 ቀን ሪዘሬክሽን ምሳሌ ራሱ ሲያወራ እንደዚህ ይላል እኮ ይሄን ቤተ መቅደስ አፍርሼ በ3 ቀን ገነባዋለሁ። ምንድነው የሚያወራው? ይሄ ገና ወጣት ልጅ እያሉ ነው እኮ የሚንቁት የነበሩ። የ3 ቀን የሰርግ ስፍራ ላይ ሲመጣ ምን ምልክት እየተናገረ? እሱ ብቻ አይደለም ሙሏቸው የተባለው ይኸውላችሁ እናንተ አንድ የምትናገሩት ነገር አለ አይደለ? ሁላችንም የምናውቀው የኢየሱስ ደም ይላል መጽሐፍ ቅዱስ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል አይደለ? ውሃ ሙሉባቸው ያላቸው ጋኖች አይሁድ ለማንጻት ስርዓት የሚጠቀሙባቸው ነው ይላል። ምልክት እየሰጠ ነው ያለው ጌታ። ግን እዛ ቦታ ላይ አንድ ነገር ተናገረ። የወይን ጠጅ አልቆባቸዋል ስትለው ማርያም መጣ እንደዚህ አለ፣ አንቺ ሴት ጊዜ አልደረሰም አለ ይላል። ጊዜ አልደረሰም የሚለው ቋንቋ ጌታ ኢየሱስ ስፔሲፊክሊ ለመጣበት ዓላማ ጊዜውን ይጠብቅ ነበር ማለት። ታይሟን አክቲቭሊ ለመጣበት ፐርፐስ ስለሚያውቅ ያችን ጊዜ ይጠብቃል። ለዛ ነው መጽሐፍ ቅዱስ ስለሱ ሲናገር እግዚአብሔር በኃይልና በመንፈስ ቅዱስ ነው ሞላው ይላል። መንፈስ ቅዱስ አይደለ ተሞላ የተባለው? ፐርፐዙን ስለሚያውቅ ለዛ ፐርፐዝ ነው ቀባው የሚላቸው። መጽሐፍ ቅዱስ ጌታን ቀባው ይላቸዋል። አንዳንድ ትምህርቶች አሉ። የተቀባ ኢየሱስ ብቻ ነው፣ የተቀባ ኢየሱስ ብቻ ነው። ራሱ ተቀብቶ ለመሄድ እኮ አይደለም የመጣው። ፐርፐዙን ያወቀ ጌታ ስለሆነ ለዛ ፐርፐዝ እግዚአብሔር በመንፈስ ቅዱስና በኃይል ቀባው ይላቸዋል። ፐርፐዙ ነው አኖይንቲንጉን ያመጣው። ከኔ ጋር ናችሁ? አኖይንቲንግ ፐርፐዝን ነው ፎሎ የሚያደርገው። ስሙኝ፣ አኖይንቲንግ ህይወታችሁ ላይ ሲመጣ ልክ አሁን ሰው ጥሪውን ፐርፐዙን የመጣበትን ዓላማ ዲስከቨር ሲያደርግ ሲያውቅ የአኖይንቲንግ ህይወቱ ላይ ኦፕሬት ማድረግ ሲጀምር የመጀመሪያ አኖይንቲንጉ እናንተ ላይ ባረፈ ሰዓት የሚሰራው ጀጅመንት ነው የሚጀምረው። ሰምታችሁኛ? ጀጅመንት ማለት ፍርድ ማለት ነው። አኖይንቲንጉ በመጣ ደቂቃ በእናንተ ላይ መፍረድ ይጀምራል። ምን ላይ ካላችሁ ህይወታችሁ በችግር ካለ ችግሩ ላይ መፍረድ ይጀምራል። ህይወታችሁ ውስጥ በሽታ ካለ የትኛውም ጥያቄ እንቆቅልሽ የሆነ ነገር ካለ እሱ ላይ መፍረድ ይጀምራል። ህይወታችሁ ላይ የጨለማ መናፍስቶች ካሉ እነሱ ላይ መፍረድ ይጀምራል። አኖይንቲንጉ ፐርፐዛችሁን ዲስከቨር ስላደረጋችሁ እነሱን ነው ማጥራት የሚጀምረው። በሽታ ካለ እነሱን መንቀል ይጀምራል። የትኛውም ጠላቶቻችሁ መንገዳችሁን የሚዘጉ ካሉ እነሱን ማንሳት ይጀምራል። በኢየሱስ ስም ጸልያለሁ። አኖይንቲንጉ ዛሬ ጀጅመንት ይሰጣቸዋል። የመጀመሪያው አኖይንቲንጉ ሲመጣ መፍረድ ይጀምራል። ልክ ጌዲዮን መልአክ ኢንካውንተር አድርጎ አኖይንቲንጉን ሲቀበል ኢሚዲየትሊ ጣዖቶቹ ላይ ጀጅ ማድረግ ነው የጀመረው። አኖይንቲንግ
በጀጅመንት መንፈስ ሲመጣ የማታውቁትን ቦልድነስ ነው የሚሰጣችሁ። እናንተ ራሱ አታውቁትም፣ የሆነ ኮንፊደንስ አላችሁ። ለዛ እኮ ነው መጽሐፍ ቅዱስ we have this confidence in Christ ይላቸዋል። በክርስቶስ ይሄ ድፍረት አለን ይላል። ድፍረት ይሰጣቸዋል። ሰው ኖ ሲል እናንተ የማታውቁት የሆነ አይነት ቦልድነስ ነው ውስጣችሁ የሚሰጣችሁ። አኖይንቲንግ ሲመጣ ጀጅ ሊያደርግ እንደሆነ የምታውቁት የፈለጋችሁትን ከእናንተ አፍ ቃል የሚወጣውን ሊያደርግላችሁ ሊሰራላችሁ ይታዘዛል። አንዳንድ ጊዜ አላያችሁም ሰዎች እኔ ልምረጥ ብዬ ስናገርባችሁ እስቲ እኔ እንዲሆን ልምረጥ። አኖይንቲንጉ ነው ያንን ድፍረት የሚሰጠው። አኖይንቲንግ ቦልድነስ ይሰጣችኋል። እስቲ አሜን በሉ። ጌታ ኢየሱስ ለምን ይመስላችኋል? መንፈስ ይምላባችሁ እንጂ ምን አታበሉ። አንዳንድ ሰው አይታችኋል፣ መንገድ ላይ የሚሄድ ስክር ብሎ ቀጫጫ እኮ ነው ስታዩት ምናምን፣ ሰፈር እየረበሸ ይሄዳል፣ እየተሳደበ ይሄዳል። አንዳንድ ሰው ያየውና ድርጊቱ ሊያስቀጠቅጠው ይችላል። ጧት ሲነቃ ነው ሲል የዱላ ማት እንዳረፈበት የሚገባው ማለት። ግን አንዳንዱን ደግሞ ሰው ያየውና እንደዚህ ይላል፣ አይ ተውት ስካሩ ነው፣ እሷ አውቆ አይደለም ይሄ ስካሩ ነው ትላላችሁ አይደል? አንዳንድ ሰው ያው ባልና ሚስት አንዳንድ ጊዜ ትዳር ላይ ምናምን ምንድነው ያጣላችሁ? እኔ አጋጥሞኝ ስለሚያውቅ ምንድነው እንትን ያረጋችሁ? እኔ አላቅም፣ ጠጥቼ ነበር እኔ ያረኩትን አላቅም፣ ሌላ ሰው ጋር ሄጄ ያረኩትን አላቅም ይላል። ሰውየው አይደለም ያደረገው፣ መጠጡ ነው ሄዶ ያደረገው። ሰምታችሁኛል? የማያውቀውን ድፍረት የማያውቀውን መንገድ ከፍቶለት መጠጡ ነው ያንን ያደረገው። ጌታ ኢየሱስ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ብሎ ሲናገር ከስካር ጋር አብሮ ሲያገናኘው ይሄ አኖይንቲንግ መልቶ ሲሞላችሁ እናንተ ማታውቁት እናንተ ውስጥ የሌለን አቅም ነው ኢግናይት የሚያደርገው ማለት ነው። አንዳንዶቻችሁ ፈሪ የሆናችሁበት ነገር ድንገት አኖይንቲንግ ሲመጣ የሆነ ደፋር ያደርጋችኋል። እስቲ አሜን በሉ። ጴጥሮስ ገረድ ፊት ካደ የሚባለው ንጉሥ ፊት ቆሞ ያወራል። ወርዱ በአኖይንቲንግ ታሽቶ የወጣ ስለሆነ 3000 ሰው ይከተላል። በአንድ ቃል 3000 ሰው ይከተላል። አኖይንቲንግ ነው ይሄን የሚያደርገው። በኢየሱስም ይሄ አኖይንቲንግ እንዲፈርድላችሁ ጸልያለሁ። እንዲፈርድላችሁ ጸልያለሁ። እንዲፈርድላችሁ ጸልያለሁ። አኖይንቲንግ ሌላ ሁለተኛው ዶሚኔን ይሰጣችኋል። ዶሚኔን ማለት ገዢነት ይሰጣችኋል። አኖይንቲንግ ገዝታችሁ እንድትኖሩ ያደርጋችኋል። በሰፈራችሁ እንድትገዙ ያደርጋችኋል። በቢዝነሳችሁ እንድትገዙ ያደርጋችኋል። በብዙ ስፍራ እንድትገዙ ያደርጋችኋል። አኖይንቲንግ ሲያርፍ የት ላይ ነው የሚያርፈው? እስቲ ራስ ላይ በል። መጽሐፍ ቅዱስ እንኳን ይላል እኮ ከአሮን ይላል አይደል? ከራስ ጸጉሩ በልብሱ መደረቢያ በጺሙ እያለ ይወርዳል። የሚጀምረው ከራስ ነው። አኖይንቲንግ ሁሉ ጊዜ አኖይንት ሲደረግ ሄድ ነው አኖይንቲንግ የሚደረግ። ይኸውላችሁ በእስራኤል ካልቸር በጎቻቸውን አኖይንት ያደርጋሉ፣ ይቀቧቸዋል። የሚቀቧቸው እንዲያብለጨልጩላቸው እንዲያምሩላቸው አይደለም። በጎቹን ራሳቸውን እየፈተጉ እንዲገሉ የሚያደርጋቸው፣ ራሳቸው እየታገሉ እንዲገሉ የሚያደርጓቸው ተባዮች አሉ የሚያጠቋቸው። እነሱ ሪጀክት ለማድረግ ነው የሚቀቧቸው። ስለዚህ ቅባቱ እዚህ ጋር አርፏል ማለት እነዛ አልፈው መምጣት አይችሉም። የአኖይንቲንግ ጥቅሙ ጀጅ ያደርጋል ስላችሁ አንድ ምሳሌ ላሳያችሁ። ለምሳሌ ይህ አኖይንቲንግ ኦይል ነው አይደል? ይህ አኖይንቲንግ ኦይል ነው አይደል? እጄ ላይ ያደረኩት አኖይንቲንግ ጀጅ ያደርጋል ስላችሁ ለምን እንደሆነ ምክንያቱን ልንገራችሁ። ይኸው ይሄ አኖይንቲንግ ኦይል ነው አይደል? አሁን እኔን መጥቶ መንካት የሚፈልግ ሰው ወይ መጨበጥ የሚፈልግ ሰው እስቲ ጨብጭኝ። ስትለቀኝ እጇ ምንድን ነው የሆነው? አስቲ ከፍ አድርጊ። እጇ ምንድን ነው የሆነው? ከኔ ቀድማ የምታገኘው አኖይንቲንግ። ስለዚህ አኖይንትድ የሆነ ሰው እናንተን አታክ ማድረግ ከፈለገ አኖይንቲንጉን ነው ፌስ የሚያደርገው። ለዛ ነው ጀጅመንት ያወጣል ምላችሁ። በኢየሱስ ስም እናገርባችኋል። ዛሬ አኖይንቲንግ ያርፈባችኋል። ጠላቶቻችሁ ይበተናሉ። እስቲ አሜን በሉ። ምክንያቱም ከናንተ ቀድሞ አኖይንቲንጉን ስለሚያገኙት። አኖይንቲንጉ ደግሞ ቀልድ አያውቅም፣ ደብዛቸውን ነው የሚያጠፋቸው። እስቲ አሜን በሉ። የአኖይንቲንግ ጥቅሙ እሱ ነው። ስትቀቡ ቶክቱ ዛ አኖይንቲንግ ትሉታላችሁ። አይታችኋል? ስትነካ እጇም አኖይንቲንጉ ንካኝ እስቲ መልስ ትቀበላለህ። ከዚያ ነው እግዚአብሔር በቀባው ላይ እጄን አላነሳም የሚለው ዳዊት ገብቷቸዋል። ሳኦልን ሳይሆን መጀመሪያ የሚያገኘው የቀባውን ቅባት ነው የሚያገኘው። ስለዚህ ሕይወቱን ላለማበላሸት አልነካውም ይላል። ከቅባቱ ጋር ነው ጦርነቱ። ከኔ ጋር ናችሁ? ያ ቅባት ሲመጣ በእናንተ ሕይወት ዶሚኒየንን ይሰጣችኋል፣ ገዢነትን። ቅባቱ ጭንቅላታችሁ ላይ ነው አይደል የሚያርፈው? አሁን እዚህ እስቲ ቢዝነስ ላይ ንግድ ላይ ያላችሁ ሰዎች እስቲ እጃችሁ ነው። አሁን ይሄ ለእናንተ ጉድ ኒውስ ነው። ስሙኝ። አኖይንቲንግ ሲመጣባችሁ ሄዳችሁ ላይ ነው አይደል የሚያርፈው? ያ ማለት ትርጉሙን ልንገራችሁ። ሕዝቅኤል 3:8-9 ነው። እግዚአብሔር ነው የሚናገረው። ፊትህን በምናቸው ግንባርህን ማለት ዩር ሄድ እያለ ነው። ዩር ሄድ በግንባራቸው
ምን አድርጌያለሁ? አጠንክሬያለሁ። እሺ ምን አድርጎ ነው ያጠነከረው? ከቡላት ድንጋይ ይልቅ እንዳለ አልማዝ፣ እንደ አልማዝ ማለት እንደ ዳይመንድ ግንባርን አድርጌዋለሁ። እሺ እሺ ሰምታችኋል? የፈለገ አመፀኛ ቢሆኑ በእናንተ ቋንቋ ላርግላችሁ፣ የፈለገ ካፒታል ያላቸው፣ የፈለገ ኮኔክሽን ያላቸው፣ የፈለገ አቅም ያላቸው፣ የፈለገ ቼይን የዘረጉ ቢሆኑ አትፍራቸው። ዊዝደሙ አንድ ነገር ነው። ምን አድርጌላለሁ? ግንባርህን እንደ ዳይመንድ አድርጌዋለሁ አለ። በምድር ላይ ዳይመንድ ለምንድን ነው አንድ ነገር የሚጠቀሙት ካላችሁ፣ ሌሎች ድንጋዮችን ሁሉ ለመስበር ዳይመንድን ነው የሚጠቀሙት። ስለዚህ እያለ ያለው ሄድ የሆኑትን ሁሉ ክራሽ እንድታደርግ ኦቶሪቲን ሰጥቻለሁ አለ። በእነሱ አስተሳሰብ ላይ ያንተ ሐሳብ እንዲገዛ የእነሱን ዳሜጅ እንዲያደርግ አኖይንት አድርጌያለሁ ነው የሚለው። በኢየሱስ ስም ጸልያለሁ። ግንባራችሁ እንደ ዳይመንድ ይሁን። ሌላን አይዲያ ሁሉ ክረሽ የሚያደርግ፣ ሌላን አይዲያ ሁሉ የሚበታትን፣ የሚጠነክር ማንም የማይነቀንቀው ድንጋይ እንዲሆን ጸልያለሁ። በኢየሱስ ስም ጸልያለሁ። አንድ አኖይንቲንግ ሲመጣ ዶሚኔት ነው የሚሰጣችሁ ያልኳችሁ ለዛ ነው። እንደዛ ዳይመንድ ሌላ ድንጋይ ይቆርጣል እንጂ ዳይመንድን አትቆርጡትም። በድንጋይ ዳይመንድን የሚቆርጡት በዳይመንድ ከተር ብቻ። በሌላ ከተር ትሰብራለህ ዕቃህን፣ አትቆርጠውም። ዳይመንድ ከተር የሚባል አለ። ስለዚህ ቀብቶ አትፍራቸው። ከቡላት ድንጋይ የጠነከረ ዳይመንድ አድርጌያለሁ ሲል አንደኛ ውድ አድርጌያለሁ እያለ ነው። ሁለተኛ አይዲያን ብለስ አድርጌዋለሁ እያለ ነው። ሶስተኛ ደግሞ ማንም ዶሚኔት እንዳያረግ የነሱን ሁሉ ዶሚኔት እንድታረግ ባርኬያለሁ ነው። እስቲ አሜን በሉ። እንደዚህ እንድትሆኑ ጸልያለሁ። በኢየሱስም ዶሚኔን እናገራለሁ። ስለዚህ ዛሬ ነጋዴዎችም ካላችሁ አኖይንት ሳረጋችሁ ቢዝነሱ ላይ ዶሚኔት ባደረጉት ሁሉ በላይ ዶሚኔት ታረጋላችሁ። አሜን በሉ። ግድ የላችሁ። ጭንቅላትህን ሲል በሌላ አማርኛ ሄድ ማለት ኦቶሪቲ ማለት ነው። ይኸውላችሁ መጽሐፍ ቅዱስ ላይ በመጀመሪያ የሚል ቃል አለ አይደል? ኢን ዘ ቢጊኒንግ የሚለው የሂብሩ ቃል ሮሽ ነው የሚለው። ሮሽ ማለት ደግሞ ሄድ ማለት ነው። ኢን ዘ ቢጊኒንግ ሲላችሁ ኢን ዘ ሄድ ይላል። ብሌሲንጉ ቢጊኒንጉ እዚህ ጋር ነው ያለው። እዚህ ጋር ከተባረከ አለቀ። አንድ የመጨረሻ ልንገራችሁ። አኖይንቲንግ ሲመጣ ሌላው ሶስተኛ የሚያደርግላችሁ ነገር አኖይንቲንግ ሲመጣ ስፒድ ይሰጣችኋል። ዲሌይን ከእናንተ ህይወት ውስጥ ያወጣል። ስፒድ ማለት ህይወታችሁ ውስጥ የትኛውም ነገር መዘግየት፣ ዘመን፣ ጊዜ ዋጋ እያስከፈለ ሲያስቆጥራችሁ ለነበረ ነገር ፍጥነትን ይሰጣችኋል። እስቲ አሜን በሉ። እስቲ አሜን በሉ። አኖይንቲንጉ ሲመጣ ህይወታችሁ ውስጥ ስፒድ ነው የሚከፍተው። እስቲ አሜን በሉ። አንዳንድ ሰዎች አይታችኋል። የአኖይንቲንግን ኔቸር በምሳሌ ላስረዳችሁ። 10 ዓመት የቆየ ነገር፣ 10 ዓመት የሚዘገይ ነገር፣ 10 ዓመት ዋጋ ያስከፈላቸው ነገር አኖይንቲንግ ሲመጣ በወራት ውስጥ ይጨርሱ። አኖይንቲንግ አንዱ የሚሰጣችሁ ለሌላ ዘመን የሚያስቆጥርን ዓመታት የሚያስቆጥርን ነገር እናንተን በወራት ያስጨርሳቸዋል። ሌላ ወራት የሚፈጅበትን ነገር እናንተ በቀናት ይጨርስላቸዋል። አኖይንቲንግ አንዱ ጊዜ የሚፈጅን ነገር በፍጥነት እንዲከናወን ለእናንተ ያደርግላቸዋል። በሕይወታችሁ መዘግየትን፣ ጭንገፋን ሁሉ ይመታላቸዋል። በኢየሱስ ስም ጸልያለሁ። ይሄ አኖይንቲንግ ዛሬ ይመጣባቸዋል። ሕይወታችሁን ስፒድ ውስጥ ይከተዋል። የትኛውም መዘግየት ከሕይወታችሁ ላይ ይመታል። የትኛውም መዘግየት ከሕይወታችሁ ላይ ይመታል። በኢየሱስ ስም ይመታል። አኖይንቲንጉ ፍጥነትን ይሰጣቸዋል። ደስ የሚለው ደግሞ የኤላይጃ ስፒሪት ያለበት ነው የመጣው። ይሄ መንፈስ ከሰረገላ ማፍጥኖ ያስሮጣቸዋል። በኢየሱስ ስም እናገራለሁ። ትፈጥናላችሁ። በኢየሱስ ስም ትፈጥናላችሁ። በኢየሱስ ስም እግዚአብሔር በኃይል ሲያፈጥናችሁ ያለው እመኑኝ። የብዙ ሰዎች ስቶሪ ዛሬ ሽፍት ያደርጋል።